በመጽሐፍ ቅዱስ ድንግል ማርያም ያደረገችው ብቻ አይደለም ያሰበችው ሳይቀር ተጽፏል። በመጽሐፍ ቅዱስ እኮ ብዙ አልተጻፈም፣ እናንተን የምትናገሩት ብዙ ይላሉ። እመቤታችን ክብርን ሞገስን ያገኘችው በማን ፊት ነው? ክብሯን ያበዛው ማን ነው? ብናከብራትም ባናከብራትም ማን አክብሯታል? ጸጋን የተሞላሽ ሆይ ምን ይበልሻል? ምን የተሞላሽ ሆይ? አቤት ምንድነው ጸጋ መሞላት? ቅዱስ ገብርኤል ምንድን ሁሌ ስለምንለው እውነት ሲደጋገም ኃይሉን እያጣ ይመጣል ይባላል። አንዳንድ ቃል ስንደጋግመው ተራ ቃል ይመስለናል። ጸጋን የተሞላሽ ሆይ ደስ ይበልሽ። መጽሐፍ ቅዱስ ስለ ጸጋ ምን ይላል? የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው ይላል። የየሰው ጸጋው የተለያየ ነው። ለአንዱ የመፈወጥ ጸጋ ይሰጠዋል፣ ለአንዱ የመጸለይ ጸጋ ይሰጠዋል፣ ለአንዱ የመማር፣ ለአንዱ የማስተማር፣ ለአንዱ የመተርጎም የማራቀቅ፣ ለአንዱ የዜማ ጸጋ አለው፣ ለአንዱ በድንግልና ጸንቶ የመኖር ጸጋ አለው፣ ለአንዱ ደግሞ ወልዶ ከብዶ አባት እናት ሆኖ የመኖር ጸጋ አለው። የጸጋ ስጦታ ሁሉ ምን ያለ ነው? የተለያየ ነው። ድንግል ማርያም ምን ይሆን ጸጋዋ? መመናን መጸለይ ይሆን? መፈወስ ይሆን? ቃሉን መናገር ይሆን? መስማት ይሆን? ድንግል መሆን ይሆን? መውለድ ይሆን? ምንድነው ጸጋዋ? ቅዱስ ገብርኤል ይሄ ነው ጸጋሽ አላላትም። ጸጋን ምን ያልሽ ወይ? እግዚአብሔር ለፍጡር ከሚሰጠው ጸጋ ከድንግል ማርያም ያስቀረባት አንድም ጸጋ ስለሌለ የጸጋው ማከማቻ ግምጃ ቤቱ እርሷ ስለሆነች ጸጋን የተሞላሽ ሆይ ምን ይበልሻል? ደስ። ሌላው ቀርቶ በጸጋ ከራሱ ከቅዱስ ገብርኤልም ትበልጣለች እመቤታችን። ቅዳሴያችንን አልሰማችሁም? ለሚካኤል ምህረት ተሰጠው ይላል ደራሲው። ለሚካኤል ምን ተሰጠው? ለገብርኤልስ ወብስራት ለገብርኤል። ለገብርኤል ምን ተሰጠው? ለእመቤታችንስ ወሀብተ ሰማያት ለማርያም ድንግል፣ የሰማይን ሀብት ሁሉ ለድንግል ማርያም ሰጣት ይላል። ክብር ምስጋና ይድረሳት እመቤታችን። ለነ ገብርኤል ከሰጠው ጸጋ በላይ ጸጋ ያላት ነው። ጸጋን የተሞላሽ ሆይ ምን ይበልሽ? ደስ ይበልሽ፣ ጌታ ካንቺ ጋር ነው አለ። ማን ካንቺ ጋር ነው? ገና እኮ አልጸነሰችም። ሳትጸንሰውም ለካ ጌታ ከሷ ጋር ነው። ለምን? በማህፀኗ ሳትጸንሰው በፊት በልቧ ጸንሳው ትኖር ነበር። በህሊናዋ ጸንሳው ትኖር ነበር። ከቃሉ ከጸሎት ከመንፈሳዊ ህይወት ተለይታ አታውቅም። ስለዚህ በልብሽ የጸነሽውን አምላክሽን ካንቺ ጋር ያለውን አምላክሽን ደግሞ በማህፀንሽ ትጸንሽዋለሽ ሊላት ነው የቆመው። ስለዚህ አንቺ የተባረክሽ ነሽ ከሴቶች ሁሉ ተለይተሽ አላት። ይህን ምስጋና ሲያቀርብላት እርሷም ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ልብ አድርጉ፣ ያለ ዋጋ የተጻፈ ቃል የለም በመጽሐፍ ቅዱስ። እርሷም ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠች። መላእክትን ያዩ ሰዎችን እኮ እናውቃለን እኛ ምን እንደሚሆን። ይኸው መልአክ ቅዱስ ገብርኤል ትንቢተ ዳንኤል ላይ ስንሄድ ነቢዩ ዳንኤልን ሊያናግረው መጣ። ወደ ነቢዩ ዳንኤል በመጣ ጊዜ ቅዱስ ገብርኤል ዳንኤል መልአኩን ባየው ጊዜ ፈራው፣ ደነገጥሁ፣ ራሴን ስቼ ወደቅኩ፣ እንደ ሞተ ሰው ሆንኩ ይላል። መልአኩም አይዞ አትፍራ ብሎ አስነሳኝ፣ እየተንቀጠቀጥኩኝ ቆምኩ ይላል። ቅዱስ ገብርኤልን ያየ ዳንኤል ራሱን ስቶ ወደቀ ነው የሚለው። ማርያምም ገብርኤልን ባየች ጊዜ ራሷን ስታ ወደቀች የሚል አነበብን። እርሷን ባየችው ጊዜ ከምኑ የተነሳ ደነገጠች? ካነጋገሩ። ያስደነገጣት መልአኩ ነው? ቃሉ ነው? ቃሉ ነው። ለምን እመቤታችን መላእክትን አይታ ልደነግጥ አትችልም? ለምን? አቅፈው ደግፈው በክንፋቸው ያሳደጓት እነማን ናቸው? ቅዱሳን መላእክት ናቸው። እንደ ወት ቅዱስ ያሬድ አስተርአየ መልአክ ዘይኮነ ከመቀዲሙ፣ እንደ ወትሮ ያልሆነ መልአክ ታያት ይላል። ወትሮ ከምታውቀው ከፋኑኤል ሌላ ነው ያየችው ገብርኤልን። ስለዚህ መልአክ አያስደነግጣትም። የቃሉን አነጋገር አይታ ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ተናገረች አይደለም። ምን አለች? አሰበች። እግዚአብሔር ያሳያችሁ። አንዳንድ ሰዎች ስለ ድንግል ማርያም በመጽሐፍ ቅዱስ እኮ ብዙ አልተጻፈም፣ እናንተን የምትናገሩት ብዙ ይላሉ። እውነት ለመናገር ብዙ ተጽፏል።
አይን ላለው ሰው ግን እንበልና ምእመናን መጽሐፍ ቅዱስ ላይ ስለ ድንግል ማርያም የተጻፈው አንድ አረፍተ ነገር ብቻ ቢሆን ያም አረፍተ ነገር ክርስቶስን የወለደችው ማርያም የምትባል አንዲት ድንግል ናት ብቻ የሚል ቢሆን ኖሮ እሷን ለማክበር ይበቃናል አይበቃንም? እስቲ ምን ቢጻፍ አምላክን ወለደች ከሚል በላይ ምን ሊጻፍ ይችላል? 30 ቅኔ ቢቀኙ ሐዋርያቱ ነቢያቱ ተሰልፈው ወለደችው ከማለት በላይ ምንም ክብር የለም። ግን ይገርማል፣ በመጽሐፍ ቅዱስ ድንግል ማርያም ያደረገችው ብቻ አይደለም ያሰበችው ሳይቀር ተጽፏል። ሐሳቧ ሳይቀር ተጽፏል። ይህ እንዴት ያለ ሰላምታ ነው ብላ ምን አለች? አሰበች። አንዴ እንዳይመስላችሁ ቅዱስ ሉቃስ እዚሁ የሉቃስ ወንጌል ላይ 2 ቦታ ጽፎታል። ማርያምም ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። ወንጌላውያኑ ሐሳቧን ከጻፉ ታዲያኛ ታምሯን ብንጽፍ የሚከለክለናል? የለም። ሐሳቧ ድረስ ገብተው ጽፈዋል፣ መንፈስ ቅዱስ ገልጦላቸው። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። እንዴት አይነት በእውነት የእመቤታችንን ነገር እናደንቃለን። መልአክን ያህል ነገር መጥቶ አንቺ ከሴቶች ተለይተሽ የተባረክሽ ነሽ ሲላት እንዴት ያለ ሰላምታ ነው አለች። አሁን እኛ ብንሆን ምእመናን መልአኩን ተውት፣ እንኳን መልአክ አንድ ሰው መጥቶ አንተ እኮ በጣም የተባረክ ነህ፣ አንቺ እኮ የተባረክሽ ነሽ፣ ጥሩ ሰው ነህ፣ ደግ ነህ ቢለን ምንድነው? አይ አይገባኝም እሱስ አይደለሁም ብላችሁ ትንሽ አትግደረደሩ? እንግደረደራለን። ላይላውን በሆዳችን ደግሞ አነሰ እንላለን። እንደው ካመሰገነኛ አይቀር ትንሽ ቢጨምርበት አትሉ? ላይላውን ምስጋና ማንሻ እንመስላለን፣ ውስጣችን ምስጋና ይፈልጋል። እውነተኛ እንደውም ትሁት የሚባለው ምስጋና ሲያመሰግኑት የሚከላከል አይደለም፣ ሌሎች ሲነቅፉት መታገስ የሚችል ነው። ቅዱስ ዮሐንስ አፈወርቅ ትሁት ኃጢአተኛ ነኝ ማለት ትህትና አይደለም ይላል። አሁን አንድ ሰው እዚህ ቆሞ እኔ ኃጢአተኛ ነኝ እኔ ረከስኩ ነኝ ቢል ወይ እንዴት ያለ ትሁት ነው እንላለን። ግን እዚህ ኃጢአተኛ ነኝ ርኩስ ነኝ ያለውን ውጭ ጠብቃችሁ አንተ ርኩስ ና ብትሉት አቤት ይላል። እጁን ይሰበስባል ይጣላ። ትህትና ያፍነዋ የልብ አይደለም፣ የልቡና ትህትና ያድለን። እና እመቤታችን እንዴት ያለ ሰላምታ ነው! እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ አለች። ትህትናዋ የውስጥ ነበረ፣ እንደ ልጇ ማለት ነው። የድንግል ማርያም መልኳ የአምላክን መልክ ይመስላል። የድንግል ማርያም ሐሳቧ እንደ አምላክ ሐሳብ ነው ይላሉ አባቶቻችን። እሱ ሲያመሰግኑት እንዴት ያለ ምስጋና ነው ብሎ ከአንዱ ከእግዚአብሔር በቀር ቸር የለም እንዳለ እናቱም ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ሞገስን አግኝተሻልና አላት። በማን ፊት? ምእመናን እመቤታችን ክብርን ሞገስን ያገኘችው በማን ፊት ነው? አንዳንድ ሰዎች እናንተ ኦርቶዶክሳውያን የድንግል ማርያምን ክብሯን አብዝታችሁታል ይላሉ። ክብሯን ያበዛው ማን ነው? እኛ ልንጨምረው እንችላለን? አንችልም። ፀሐይ ብንሞቃትም ባንሞቃትም ሙቀቱ አይቀንስም። ድንግል ማርያምንም ብናከብራትም ባናከብራትም ማናክብሯታል? ስሟ የተመሰገነ ይሁን እመቤታችን። አትፍሪ አለ። የኔ የመልአኩ ምስጋና ነው የሚደንቅሽ፣ የኔ የገብርኤል ሰላምታ ነው የሚገርምሽ። በእግዚአብሔር ፊት ሞገስ እኮ አግኝተሻል። የኔን ተዩ፣ የኔን ደስ ይበልሽ ማለት ከሆነ ያሳሰበሽ እግዚአብሔርም እኮ ሞገስ ሰጥቶሻል፣ ባለሟልነትን አግኝተሻል። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አሉት። ኢየሱስ የሚለውን ስም ጥዑም የሆነውን ስም ለዓለም ይዞ የመጣው ሰባኪ ወንጌል መጋቤ ሐዲስ ቅዱስ ገብርኤል ነው። አንዳንድ ሰዎች ኢየሱስ የሚለውን ስም ካለማወቅ ይመስላችኋል። እኛ እነ ቅዱስ ገብርኤልም አሁን የገብርኤል በዓል ስናከብር አንዳንድ ሰዎች እንዴት ኢየሱስን ትተህ ገብርኤል ታከብራ? ደግሞ ለገብርኤል ኢየሱስን ሊያስተዋውቁት ነው እንዴ? ለዓለም ኢየሱስ የሚለውን ስም ያመጣው ማን ነው? ቅዱስ ገብርኤል ነው። ሰባኪ ወንጌል መጋቤ ሐዲስ ቅዱስ ገብርኤል ነው። ስሙንም ኢየሱስ ትይዋለሽ። እንደውም አንድ ሰው ኢየሱስን ለማወቅ መጀመሪያ ገብርኤልን ማወቅ አለበት፣ አለዚያ ቤት በኩል አልፎ አገኙ ያስብላል። ስሙንም ኢየሱስ ትይዋለሽ፣ እርሱም ታላቅ ነው፣ የልዑል ልጅ ይባላል። ጌታ አምላክም የዳዊት የአባቱን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለሙ ይነግሳል፣ ለመንግስቱም ፍጻሜ የለውም ማለት። አሁን ልትናገር ነው። እስቲ ስሟት እመቤታችን። እስካሁን ዝም ብላ ነበር።
ተናግራ ማታቀው ድንግል በልቧ እንዴት ያለ ሰላምታ ነው ብላ አስባ ነበር። ልትናገር ጀመረች። የመጀመሪያ ንግግሯ ወንድ ስለማላውቅ ይህ እንዴት ይሆናል አለች። ማህባይቴ ረከብኮ ዘከመዝ ምስራታ እንዲህ አይነቱን ዜና ኬታ አመጣኸው? ምድር ያለ ዘር ልታበቅል ሴት ያለ ባል ልትወልድ እንዲህ ያለውን ዜና ኬታ አመጣኸው ማለቷ ነው ይላል። ወንድ ስለማላውቅ እንዴት ይሆናል አለች። እንዴ እመቤታችን ወንድ የሚባል ባይኗ አይታ አታውቅም እንዴ? ታውቃለች። ያሳደጓ ካህናት ወንዶች ናቸው። ቅዱስ ዮሴፍ ወንድ ነው። ወንድ ስለማላውቅ እንዴት ትላለች? ልታገባ ታጭታ የለ ወይ? እንዴት ነው ይላል ሰው። ይሄን መጠየቅ አለባችሁ። አንዲት ሴት ልታገባ አንድ ወር የቀራት ሴት ወንድ ልጅ ተወልጃለሽ ተብሎ ሲነገራት ወንድ ስለማላውቅ እንዴት ይሆናል ትላለች? አትልም። የልጁ ስሙ ማን ነው የምትለው አይደል? አመጋገቡ እንዴት ነው የምትለው እንደ ሶምሶን እናት። እመቤታችን ግን አግብቶ ወልዶ የመኖር ሐሳብ በልቧ ውስጥ አልነበረም። መልአክ መጥቶ ልብ አድርጉ እየነገራት ያለው እኮ ተራ ሰው ተወልጃለሽ ብሎ አይደለም። የልዑል ልጅ ይባላል። ጌታ አምላክም የዳዊት የአባቱን ዙፋን ምን ይለዋል? በያዕቆብ ቤት ላይ ለዘላለሙ ይነግሳል። የዘላለም ንጉሥ ተወልጃለሽ ሲላት እንኳን ትንሽ ሐሳቧን አልቀየረችም። አንዲት ሴት አሁን በድንግልና ለመኖር ያሰበች ሴት ንጉሥ ተወልጃለሽ ስትባል እንደው ትንሽ ውሳኔዋን አታጤ ነው? አይ ንጉሥም ወልድ ከሆነማ መቼስ ትላለች። እመቤታችን ግን ትንሽ እንኳን ሐሳቧ አልተነካም። ወንድ ስለማላውቅ እንዴት ይሆናል አለች። እንኳን አንዳንድ ደፋር ሰዎች እንደሚሉት ድንግል ማርያም ብዙ ልጆች ወልዳለች የሚሉ ሰዎች አሉ። አልበቃት ብሎ ማለት ነው ክርስቶስን ያህል ልጅ ያላት ድንግል ማርያም ሌላ ወልዳለች ማለት አልበቃ ብሎ ነው። እሱ ሌላ ምን የሚያስጨምር ነገር አለ? ግን እውነት እመቤታችን እንኳን አንዳንድ ሰው እንደሚለው ተራ ሰው ለመውለድ ብላ ድንግልናዋን ልታጣ ይቅርና አምላክንም ተወልጃለች ስትባል የድንግልናዬስ ነገር ብላ ጠይቃለች። ደስ የሚል ነገር ልነግራችሁ ነው። እሷ ሐሳቧ ድንግል ሆኖ መኖር ነው። እግዚአብሔር ሐሳቡ ከሷ መወለድ ነው። ሁለቱንም ፈጸመው። እሱም ከሷ ተወለደ፣ እሷም ለዘላለም ምን ሆና ኖረች? እግዚአብሔር የተመሰገነ ይሁን። በእውነት እናትም ድንግልም አደረጋት። ይቻላል አይቻል? እሱ አምላክም ሰውም ሆኖ የለ አብ የልጁ ምልክት አደረገች ይላል ቅዱስ ኤፍሬም ሶርያዊ። እሱ አምላክም ሰውም እንደሆነ እናቱን ድንግልም እናትም አደረጋት። ቅዱስ ገብርኤልን ጠየቀችው። ወንድ ስለማላውቅ እንዴት ይሆናል? ይሄ ጥያቄ እንዴት የበሰለ ጥያቄ ነው! እንዲህ መጠየቅ ባለመቻሏ እኮ ነው ሔዋን ከገነት ያስወጣችን ሁላችን። እመቤታችን ለገብርኤል የጠየቀቻቸውን ጥያቄዎች ሔዋን ለእባብ ብትጠይቀው ኖሮ የሰው ልጅ ከገነት አይወጣም ነበር። እንዴት ይሆናል? እንዴት ዕፀ በለስ ተበልቶ አምላክ ይኮናል? ምን ማለት ፈልገ ነው ብትል ኖሮ የሁሉ ችግር አይመጣም። አስጨነቀችው መልአኩን። ርቱዐ ሃይማኖት የተባለው የቤተ ክርስቲያናችን ሊቅ ምን ይላል? ማርያም ሆይ አትፍሪ፣ ጠይቂው፣ በደንብ ጠይቂው ገብርኤልን። አንቺ ካልጠየቅሽው በኋላ ሰዎች እኛን በጥያቄ ያስጨንቁናል። እንዴት ይሆናል የሚለውን በደንብ ጠይቂው ይላል። ቅዱስ ገብርኤል ጥያቄ መጣበት። የገብርኤልን ጠባይ እኮ እዚሁ ምዕራፍ ላይ አግኝተነዋል። ዘካርያስ ጋር ሄዶ ትወልዳለህ አለው። ሚስት ኤልሳቤጥ ትወልድልሃለች ሲለው እንዴት ይሆናል? እኔ እንደሚሆን በምን አውቃለሁ አለ። እንዴት በምን አውቃለሁ ትላለህ? እኔ እኮ በእግዚአብሔር ፊት የምቆመው ማን ነኝ? ምን ምልክት ትፈልጋለህ? እኔ ራሴ ምልክት አይደለም ወይ? ምን ማስረጃ አስጠየቀ? ካህን ሆነ ይህን ትላለህ? በል ይሄ እስኪፈጸም ድረስ ምን ትሆናለህ? ዲዳ ትሆናለህ ብሎ ልሳኑ ዘጋው። ተአምር አይደል የፈለግከው? የተዘጋ ማህፀን እንዴት ይከፈታል ካልክ ይሄው ልሳንህን ዘጋዋለሁ። ልሳን መልሶ ምን ይላል? ይከፈታል። ልሳን የሚዘጋ ማህፀን ይዘጋል፣ ልሳን የሚከፍት ማህፀንን ይከፍታል። ይሄው ማስረጃ ሰጥተዋል። አንዳንድ ሰው ከእድሜው ጋር ማሄድ ነገር ሲናገር እንደው ዘላችሁ አፉን ያዙት አይላችሁ? እንደው በቃ ከሱ የማይጠበቅ ነገር። ገብርኤል ግን ዘሎ አፉን መያዝ አያስፈልገውም፣ ልሳኑ ዘጋው ዘው። እመቤታችንን ግን እንዲህ ማድረግ አይችልም። ምክንያቱም ከዚያ በፊትም ከዚያም በኋላም ያለ ወንድ ዘር ጸንሳ የወለደች አንድም ሴት የለች። ገብርኤል መልስ ሰጠ። መንፈስ ቅዱስ ይጸልልሻል፣ የልዑል ኃይልም ያድርብሻል አለ። የሥላሴ ሥራ ባንቺ ይሰራል። መንፈስ ቅዱስ ብሎ መንፈስ ቅዱስን፣ ልዑል ብሎ አብን፣ ኃይል ብሎ ወልድን።
የሥላሴ ሥራ ባንቺ ይሰራል። ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው። እነሆ ዘመድሽ ኤልሳቤጥ ካረጀች በኋላ ምን ብላለች? ጸንሳለች። መካን ትባል ለነበረችው ይኸው 6 ወር ሆኗታል። ይሄም ማስረጃ አይሆንም። ኤልሳቤጥ የጸነሰችው ከባሏ ነው። ድንግል ማርያም ግን ትጸንሻለሽ የሚላት ያለ ባል ነው። ቅዱስ ገብርኤል ወዲህ ቢል ወዲያ ቢል ማስረጃ ሲያጣ ምን አለ? ለእግዚአብሔር ሚሳነው አይሻልም? ምን አስጨነቀው? ጠበሉ እንዴት ያድናል? እምነቱ እንዴት ያድናል? ውሃ አይደል አፈር አይደል ካሏችሁ አትጨናነቁ ምእመናን። ለእግዚአብሔር ሚሳነው የለም በሉ። እንዲህ ብላችኋቸው ክርክር ከቀጠሉ በእግዚአብሔር አያምኑም እነዚህ ሰዎች። ስለዚህ ጊዜ እንዳታጠፉ። ልክ ለእግዚአብሔር ሚሳነው የለም ሲላት እመቤታችን ርዕስ ያደረግነውን ቃል ተናገረች። እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኛል። ልክ ይህንን ቃል ስትናገር እግዚአብሔር በብሩህ ደመና ተጭኖ መጥቶ በማህፀኗ አደረ። የሁላችንም ድህነት የዚያን ጊዜ ተጀመረ። ምእመናን እዚህ ላይ ነው የእመቤታችን በእኛ መዳን ውስጥ ድርሻ አላት የምንለው። መቼ እንደተጸነሰ ሰዎች ይረሱታል። እግዚአብሔር አምላክ ሰው የሆነው መቼ ነው? ገብርኤል መጥቶ ትጸንሻለሽ፣ ደስ ይበልሽ፣ ጸጋ ይሞላብሽ ወይ ሲላት ጸንሳለች? አልጸነሰችም? አልጸነሰችም። ወንድ ልጅ ትወልጃለሽ ሲላትስ ተጸንሷል? አልተጸነሰ። ዘመድሽ ኤልሳቤጥ ከጸነሰች ስንት ወር ሆናት? 6 ወር ሲል ተጸንሷል? ምንድነው የሚጠብቀው እግዚአብሔር ለመጸነስ? እነሆኝ የጌታ ባሪያ እንደ ቃልህ። ልክ ይህንን አረፍተ ነገር ተናግራ ስትፈጽም እግዚአብሔር ከሰማይ ወርዶ በእኛ መካከል ተገለጠ። የሁላችን ድህነት በድንግል ማርያም ማህፀን ውስጥ የዚያን ጊዜ ተጀመረ። ልብ አድርጉ ምእመናን። እመቤታችን እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ የሚለውን ቃል ሳትናገር ለአንድ ሰዓት ዝም ብትል ኖሮ የሁላችንም ድህነት ለአንድ ሰዓት ይዘገይ ነበር። ቆይ ብትል ትንሽ እንደውም አንዱ ሊቅ ሲኦል ያሉ ነፍሳት ገብርኤል ቆሞ ድንግል ማርያምን ሲያበስራት ቢያዩ ኖሮ ይላል እዚያው ሲኦል ውስጥ ሆነው እሺ በይ ያሉ ይጮሁ ነበር። የኛ መዳን የሚጀምረው ይሁንልኝ ብላ እሷ ስትቀበል ነው። ምናልባት ለእመቤታችን ብዙ መብት የሰጠው ከመሰላችሁ ከሁለት ሰዎች ጋር ነጻጽሬ ልንገራችሁ። የመጀመሪያው ሙሴ ነው። እግዚአብሔር ለሙሴ ተገለጠለት። ሂድና ያገለግለኝ ዘንድ ሕዝቤን ልቀቅ ብለህ ለፈርዖን ተናገር አለው። ሙሴ 3 ጥያቄዎች ጠየቀ። ምእመናን ስንት ጥያቄዎች? የመጀመሪያው ጥያቄ ጌታ ሆይ ወደ ፈርዖን ሄጄ ሕዝቤን ልቀቅ ብለዋል እላለሁ፣ ግን ሄጄ ስነግራቸው ማን የላከህ ቢሉኝ ማን ልበላቸው? አንተ ማን ነህ አለ። ጥሩ ጥያቄ ነው። ማን እንደላከው ሳያውቅ መላክ አይቻልም። ቅድም ብፁዕ አባታችን ሲሉ እንደሰማችሁት እግዚአብሔርን እያገለገሉ እግዚአብሔርን አለማወቅ ጥሩ አይደለም፣ አይቻልም። ስለዚህ ማን ቢሉኝ ማን ልበላቸው አለ። የአባቶቼ የአብርሃም የይስሐቅ የያዕቆብ አምላክ እኔ እግዚአብሔር ነኝ፣ ፊተኛውና ኋለኛው ያለና የነበረ ላከኝ በላቸው አለው። ከኔ ጋር ናችሁ ምእመናን? ተመለሰለት። ሁለተኛ ጠየቀ ሙሴ፣ ሄጄ ስነግራቸው ባያምኑኝስ አለ። ምን ባይሉኝስ? እግዚአብሔር ምን አለው? በእጄ ያስከው ምንድነው አለው? በትር ነው አለው። ጣለው። በትሩ እባብ ሆነ። መልሰህ አንሳው አለው። አነሳው፣ በትር ሆነ። እጅህን ከጉያህ ክተት አለው። ከተተ፣ አወጣው፣ ለምጽ ሆነ። መልሰህ ክተተው አለው። ከተተው፣ ንጹህ ሆነ። ይሄ ነው መልሱ። ጥያቄው ምን ነበር? ምን ባይሉኝስ? ባያምኑኝስ? በትሩን የጣልከው አንተ ነህ፣ በትሩን እባብ ያረኩት ግን እኔ ነኝ። እጅህን የከተትከው አንተ ነህ፣ ለምጽ ያረኩትም ያነጻሁትም ለሕዝቡ ሄደ ነገራቸው፣ የማሳምናቸው እኔ ነኝ። አንተ ምን አስጨነቀ ማለት ነው። ሁለተኛ ሶስተኛ ጠየቀ ሙሴ፣ ጌታ ሆይ እሺ አንተ ታሳምናቸው ይሆናል፣ ግን እኔ እኮ ኮልታፋ ነኝ፣ አንደበቴ መናገር አልችልም አለ። ለሱ ደግሞ ወንድምህን አሮንን አንደበት አድርጌ አብሬ ልክልሃለሁ አለው። ስንት ጥያቄ ተመለሰለት?
በአራተኛው ሙሴ ምን አለ መሰላችሁ? ጌታ ሆይ ሌላ ሰው ፈልግ አለ። አራተኛው ላይ ሌላ ሰው ፈልግ ሲል እግዚአብሔር ገስ አረ የባሰ ልንገራችሁ። መስፍኑ ጌዴዎን ደግሞ በመጽሐፈ መሳፍንት ላይ ቅዱስ ሚካኤል ተገለጠለት። ሂድና ህዝቡን ነፃ አውጣ ብሎ እግዚአብሔር መርጦሃል አለው። ሲለው አንተ የእግዚአብሔር መልአክ መሆንህን በምን አውቃለሁ አለው። ስለዚህ ከዚህ ጋር ቁምና ከእግዚአብሔር የተላክ መሆንህን እንዳውቅ መስዋዕት አቀርባለሁ። እሳት ከሰማይ ወርዳ መስዋዕቱን ከበላችሁ አንተ የእግዚአብሔር መልአክ መሆንህን ያን ያውቃለሁ። እስካቀርብ ድረስ መስዋዕቱን ከዚህ እንዳትላወሳለሁ ይላል። ማንን ነው አትላወስ የሚለው? ቅዱስ ሚካኤል የዋህን ልሽ ብሎ ቆመለት። መስዋዕቱ ቀረበ። እሳት ከሰማይ ወረደችና በላችሁ። በል ከእግዚአብሔር መላክህን አውቃል። ህዝቡን ሂድና ነፃ አውጣ አለው። አንተ ከእግዚአብሔር መላክህን አወቅኩ። እግዚአብሔር በእኔ አድሮ ህዝቡን ነፃ እንደሚያወጣስ በምን አውቃለሁ አለ። ስለዚህ የበግ ቆዳ የበግ ጸጉር ጸምር አምጥቼ መሬት ላይ አደርጋለሁ። እሱ ላይ ዝናብ ዘንቦ ሌላው ላይ ደረቅ ይሁን። ሌላው ላይ ደረቅ ሲሆን እሱ ላይ ይዝነብ። ያኔ እግዚአብሔር ህዝቡን ነፃ እንደሚያወጣ አውቃለሁ አለ። ተደረገለት ይላል። ምእመናን እመቤታችን ያለ ወንድ ዘር አምላክን ትወልጃለሽ ተብሎ ሲነገራት እዚህ ጋር ዝናብ ይዝነብ እዚህ ጋር ደረቅ ይሁን ብላለች? እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ ብላ የሁላችንን መዳን አስጀመረች እመቤታችን። ይገርማችኋል። አንዱ ሊቅ ደግሞ ምን አለ? እግዚአብሔር ሰማይና ምድርን ፈጠረ አለ። ዓለም ሁሉ ጨለማ ነበር አለ። ጨለማውን ዓለም ብርሃን ሊያሳየው ወደደ እግዚአብሔር። በቃሉ እንዲህ ሲል ተናገረ፣ ብርሃን ይሁን አለ። በዓለም ላይ ምን ሆነ? ብርሃን ሆነ። ግን ብርሃን ያለው ዓለም ድጋሚ በኃጢአት ምክንያት ጨለመ። ኃጢአት አጨለመው ዓለምን። ስለዚህ ለጨለማው ዓለም ድጋሚ ብርሃን አስፈለገው። ለጨለማው ዓለም ያበራልን እውነተኛው ብርሃን ማን ነው? ክርስቶስ ነው። ክርስቶስ ነው። የመጀመሪያውን ብርሃን ዓለም ሲፈጠር ብርሃን ይሁን ብሎ ያበራው ማን ነበረ? እግዚአብሔር ነበር። ሁለተኛው ብርሃን ክርስቶስ መጥቶ እንዲያበራልን ይሁንልኝ ያለችው ማናት? እመቤታችን ናት። ድጋሚ ብርሃን አሳየችን። እመብርሃን አመስግኗት በእውነት ምእመናን።